ልጃችሁን ለልጃችን በህጋዊ የትዳር አጋር ጋብቻ የትዳር አጋር እንድትሆነው ወጣት ፋሲካ አበበ ዋሴን ለልጃችን ፍቅሩ ጤናው እውነቱ የትዳር አጋር የእድሜ ልክ የትዳር አጋር እንድትሆነው ዘንድ ለመጠየቅ ነው የመጣ ነው። እግዚአብሔር የተሟላ የተቀደሰ ጋብቻ ያድርገው ሰጠናል። ወልደው የሚስሙበት የሰላም የበረከት ዘመንን ታድላቸው ዘንድ ህይወታቸውን የተባረከ ታደርግ ዘንድ ለምንሃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶች፣ የተከበራችሁ ሽማግሌዎች፣ የተከበራችሁ የዚህ ቤተሰብ አባላት ሁላችሁ ከኛ ጋር የመጣችሁ ሁላችሁ እንደምን አደራችሁ? እግዚአብሔር ይመስገን። የቤተሰብ እኛን አክብሮ የኛን ሽምግልና የኛን ጥያቄ አክብሮ ስለተቀበለ ቤተሰቡን ከልብ እናመሰግናለን። እንግዲህ የመጣ ነው እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ስርዓት በቀድሞ ዘመን በእነ አብርሃም ዘመን ህግ ባልነበረበት ዘመን በህገ ልቦና የነበሩት እነ አብርሃም ማህበራዊ ህጎች ነበሯቸው፣ ሽምግልና ህግ ነበራቸው እና አብርሃም ባሪያውን ኤሌዜርን ወደ ዘመዶቹ ሀገር ወደ ሶሪያ እንደላከው ተጽፏል እና ኤሌዜርም ከሄደ በኋላ ይዞ የሄደው እንደ ስርዓቱ እጅ መንሻ ወርቁን ምኑን በግመል ጭኖ እግዚአብሔርን እየጠየቀ በየመንገዱ አምላኩን እየጠየቀ በየመንገዱ እግዚአብሔር መንገዱ እንዲያቀናለት እየጠየቀ ነበር የሄደው። እኛም ስንመጣ ከቤታችን ሽምግልና አለብን መንገዳችን እናቀናለን ብለን ነው የወጣ ነው። ሁሉን የሚችል አምላካችንን ለምንን የመጣ ነው። ከደረሰን በኋላ እግዚአብሔር መንገዱን አከናወነለት። ርብቃን አገኘ፣ ቤተሰቦቹ ፈቃደኛ ሆኑ። ደግሞ ያቺ ቆንጆዋ መልካማ በጣም ድንቋ ሴት ርብቃ ደግሞ ፈቃደኛ ሆነች ከአብርሃም ልጅ ከይስሐቅ ጋር ለመጋባት። ያን ደስታ ተሸክሞ ተመልሶ ወደ ከነዓን ወደ ቤርሳቤ ወደ አብርሃም ድንኳን ተመለሰ። የአብርሃም ባሪያ እንደዚሁ በደስታ ነው እኛ የምንመለሰው። እግዚአብሔር ይመስገን መንገዳችን አቅንቶልናል። ግን እንደው ሽምግልናው ደስ ይላል፣ ስርዓቱ ደስ ይላል። ኑሮ ግን ሁላችንም እንደግፈው መሆን አለበት። እኛ ፍቅሩን ወክለን መተናል። እዚህ ቤት ደግሞ ፋሲካን የወከላችሁ ሰዎች ያላችሁ፣ እነዚህ ሰዎች ባልና ሚስት እንዲሆኑ እኛን የምናግዛቸው። ቤተሰብ ልጆቹን ማስተማር አለበት። ጥሩ ባል እንዲሆን፣ ጥሩ ሚስት እንድትሆን፣ ለባሏ ደግ ሚስት እንድትሆን ማስተማር ያስፈልጋል። የፋሲካ ቤተሰቦች አንዳንድ ቤተሰብ ብልጡኝ ጎበዙኝ ብሎ መጥፎ ትምህርት ምክር መክሮ ይልካል። ኑሮ ላይ ሰው ብልጥ አይሆንም። ኑሮ ላይ ቅን ነው መሆን ያለበት። ኑሮ በቅንነት ነው የሚመራው እና ፋሲካን በጣም ቆንጆ እና መልካም ሚስት እንዳገኘ እናምናለን። ግን እናንተ ቤተሰቦቿ በጣም በደንብ አድርጋችሁ ባሏ እንድታከብር እንድትወድ ያመጣንላችሁ ካህን ነው፣ የእግዚአብሔር አገልጋይ ነው። በጣም ትልቁን ስራ የሚሰራው ነው። ትልቁን ስራ ከእውቀት ሁሉ በላይ የሆነውን ትልቅ ከፍ ያለ እውቀት የሚያስተምር እምነትን ክብር የእግዚአብሔርን ክብር የተሸከመ ባል ነው ይዘን የመጣ ነው። በጣም እንድታከብረው እንድታግዘው። ካህን ሚስቱ ካላገዘችው ይወድቃል። ሚስቱ ካገዘችው ደግሞ ብርቱ ይሆናል። ብዙ ፍሬ ላይ እንዲያፈራ ያግዘዋል። እሱን አደራ እንላችኋለን። ቤተሰቦች እንድታስተምሩና እንድትደግፉ። እኛም ደግሞ ካህኑን ጥሩ ባል እንዲሆን ቄስ ብቻ ሳይሆን ቆንጆ ጎበዝ ጀግና ባል እንዲሆን ሚስቱን የሚወድ ባል እንዲሆን ደግሞ እኛም እናስተምራለን። ስለተቀበላችሁን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ ቤታችሁ መድኃኔዓለም ይባርክላችሁ። የልጆቻችን ኑሮና ዘመን እግዚአብሔር ይባርክልን። እግዚአብሔር ይስጥልኝ ስለሰማችሁኝ።